እሺ ተመልካቾቻችን በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ከብርሃን ሚዲያ ጋር በመተባበር ላለፉት 3 ሳምንታት የድነት ወይም የደህንነትን አስፈላጊነት በክርስትና ውስጥ አብረን እየተማረን ቆይተናል። ዛሬ ክፍል 4ና የመጨረሻውን አብረን እንማራለን። ባለፉት ክፍሎች 3 ክፍሎች እንዳየነው እግዚአብሔር ዋነኛ አጀንዳ አድርጎ ያቀደው በሉዓላዊነቱ ያቀደው ሰውን በክርስቶስ ኢየሱስ በፊቱ ቅዱስና ነውር የሌለው አድርጎ ክርስቶስን እየገለጸበት ሊያኖረው ፈቃዱ ነው። ደግሞም ልጁን ኢየሱስ ክርስቶስን በፍጥረት ሁሉ ውስጥ ምክንያቱም ፍጥረትን አጋጥሞ የያዘው ኢየሱስ ክርስቶስ እንደሆነ መጽሐፍ ቅዱስ ይናገራል። እንደዛ እንዲያኖር የእግዚአብሔር እቅድ ነው። እነዚህ 2 እቅዶች ግን በሁለት ምክንያቶች በሰው ውድቀትና በኃጢአት ደግሞ በሰይጣን ደግሞ አመጽ እንደዚሁ ለጊዜው እንደተስተጓጎሉ አብረን አይተናል። በሶስተኛው ክፍል እግዚአብሔር ሰውን ለማዳን የሄደበትን ርቀት እና ወንጌል ደግሞ በተለይ ምን ማለት እንደሆነ የምስራች እንደሆነ እግዚአብሔር ስራውን በክርስቶስ ኢየሱስ ሰርቶ እንደጨረሰ እኔና እናንተን ለማዳን ዛሬ በወንጌል ጥሪ እያደረገ እንደሆነ አብረን ተመልክተናል። ዛሬ የመጨረሻው ክፍል ነው። በዚህ ክፍል ደግሞ ስለ ተልእኮ ቤተክርስቲያን ስላላት ተልእኮ ይህንን ወንጌል ስለማዳረስ ሰዎች ይድኑ ዘንድ ስለማድረግ ያለውን ዋናውን ተልእኮ አብረን እናያለን። አጭር ጸሎት አድርገን እንጀምራለን። እግዚአብሔር አምላካችንና አባታችን ሆይ በጌታችን በኢየሱስ ክርስቶስ ስም እስካሁን ስለረዳህን እናመሰግናለን። ዛሬም ደግሞ እንደገና በፊትህ ነን። እግዚአብሔር አንተ መልካም አስተማሪ ነህ። የምትናገረው የህይወት ቃል ነው፣ ልብን የሚለውጥ ነው። እግዚአብሔር ብርሃን ነው። እንደገና ደግሞ ብርሃን የሆነውን ቃልህን እንድትልክልን በልባችን በሐሳባችን ያለውን ጨለማ ሁሉ እንድትከፍልን በፊትህ ደግሞ ትሑታን ሆነን እንድንማር እንድትረዳን በጌታችን በኢየሱስ ክርስቶስ ስም እንጠይቀሃለን። ክብር ላንተ ይሁን በኢየሱስ ስም አሜን። እንግዲህ በተለይ በሶስተኛው ክፍል እንዳየነው ወንጌል የምስራች እንደሆነ የሰው ስራ እንዳልሆነ ስራውን ግን እግዚአብሔር በክርስቶስ ኢየሱስ ሰርቶ እንደጨረሰልን አይተናል። በዛ ደግሞ ወንጌል ውስጥ ያመኑ ኢየሱስ ክርስቶስን የግል አዳኛቸው አድርገው የተቀበሉ እግዚአብሔር ስራ ሰርቶልኛል፣ ከዘላለም ፍርድ አድኖኛል፣ እኔ የሚገባኝ በኢየሱስ ክርስቶስ ስም ማመን ነው ብለው ያመኑ ወደ ዘላለም ሕይወት እንደሚገቡ ባለፈው ክፍል በሚገባ አይተናል። አሁን የእግዚአብሔር ልጅ ይህን ከሰራ በኋላ ወደ ሰማይ ሄዶ በክብር ከተቀመጠ በኋላ መንፈስ ቅዱስን ልኳል። መንፈስ ቅዱስ ወደ ምድር የመጣበት ደግሞም ቤተ ክርስቲያን የሰዎች ስብስብ አይደለችም፣ ወይም ሰዎች የመሰረቷት ተቋም አይደለችም፣ ኢንስቲትዩሽን አይደለችም። ቤተ ክርስቲያን እንደ መጽሐፍ ቅዱስ አገላለጽ የክርስቶስ አካል ነች፣ ቦዲ ነች። ያ ማለት ህይወት ያለው አካል ነው። ልክ እኔ ራስ እንዳለኝ አካል ደግሞ እንዳለኝ ራሴንና አካሌን መለያየት እንደማይቻል ሕያው እንደሆንኩ እንዲሁ ክርስቶስ የቤተ ክርስቲያን ራስ ነው። ቤተ ክርስቲያን ደግሞ የክርስቶስ አካል ነች። ስለዚህ ለዚህችን ቤተ ክርስቲያን ሲመሰርት ጌታችን ኢየሱስ ክርስቶስ በዓላማ ነው። የድነት ዓላማ ነው። ሰዎች ይድኑ ዘንድ ነው። እኔና እናንተ ብቻ ድነን እንዳንቀር ነው። ሌሎች ደግሞ ይሄን የምስራች እየሰሙ ወደዚህ አካል፣ ወደዚህ ሕያውነት፣ ወደዚህ ሕይወት እንዲገቡ ነው። እነርሱም ደግሞ የክርስቶስ አካል እንዲሆኑ ነው። ይህ የእግዚአብሔር ዘላለማዊ እቅድ ዓለም ከመፈጠሩ በፊት የነበረው የዘላለም እቅድ በዲያብሎስና በሰው ውድቀት ለጊዜው ቢዘገይም አሁን ደግሞ እግዚአብሔር በሉዓላዊነቱ በክርስቶስ በመንፈስ ቅዱስና በቤተ ክርስቲያን በኩል እየፈጸመ ያለው ስራ ነው። ስለዚህ ቤተ ክርስቲያን የተመሰረተችው የክርስቶስ አካል ሆና ይሄንን የምስራች እንድታዳርስ ሰዎች ደግሞ እንዲድኑ ድነው ብቻ አይደለም ደግሞ ክርስቶስን እየመሰሉ እንዲያድጉ ነው። ስለዚህ እግዚአብሔር የዘላለም እቅዱን ለማከናወን የመፍትሄ ሐሳብ አድርጎ ያስቀመጠው ዲያብሎስን ማሸነፍ ስለነበረ ዲያብሎስ እባብ ተብሎ ተጠርቷል። በመስቀሉ ላይ የዲያብሎስ ራስ የእባቡ ራስ ተቀጥቅጧል፣ ተሸንፏል። የሰይጣን ደግሞ አመፃውም በእግዚአብሔር ላይ የሚያምፀው አልታዘዝም የሚለው አመፃውም አብሮ ፈርሷል፣ ጠፍቷል። በመስቀሉ ላይም በዚያ የወደቁትን የጠፉትን የአዳም ልጆች እኔና እናንተን ደግሞ እግዚአብሔር አድኗል። ስለዚህ ዓለምን በልጁ ከራሱ ጋር ያስታረቀ እግዚአብሔር ብቻ ነው። ታርቀናል።
በዚህ ምክንያት እግዚአብሔር ዓላማውን አሳክቷል። አንደኛ ክርስቶስ ተገልጧል። የዲያብሎስን ሥራ ሊያፈርስ የእግዚአብሔር ልጅ ተገለጸ ተብሎ እንደተጻፈ ክርስቶስ ተገልጧል። ክርስቶስ በራሱ ተገልጧል። ሞቶ ከተነሳና ወደ ሰማይ አድርጎ በአባቱ ቀኝ ከተቀመጠ በኋላ ደግሞ በመንፈሱ ዛሬ ደግሞ በቤተ ክርስቲያን በኩል በእኔና በእናንተ ደግሞ በሙላት እየተገለጠ ነው። ክርስቲያኖች ደግሞ ቃሉን እየተመገቡ መንፈሱን ደግሞ እየጠጡ ካደጉ ደግሞ ክርስቶስ በሙላት ደግሞ እየተገለጠ እነሱ ደግሞ እርሱን እየመሰሉ እያደጉ ይሄዳሉ። ይሄ እግዚአብሔር የዘላለም እቅድ ነው። ስለዚህ እግዚአብሔር እቅዱን አከናውኗል፣ እያከናወነም ነው። እስከ መጨረሻው ቀንም ይሄ ክርስቶስ እስከሚመጣ የሚቀጥል የእግዚአብሔር ሥራ ነው። ይህንን ዛሬ ትንሽ ሰፋ አድርገን እናያለን። ቆላስይስ ምዕራፍ 1 ከቁጥር 18 እስከ 20 የእግዚአብሔር ቃል እንደዚህ ይላል። እርሱም ኢየሱስ ክርስቶስ በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታንም በኩር ነው። እግዚአብሔር ሙላቱ ሁሉ ያ የዘላለም እቅዱ ማለት ነው። እግዚአብሔር ሙላቱ ሁሉ በእርሱ በክርስቶስ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማይ ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷል። ይህ ታላቅ የእግዚአብሔር እቅድ ነው። እቅዱ ራሱ ሉዓላዊ ነው። እቅዱ ራሱ የሉዓላዊ አምላክ ነው። ይህን እቅድ የሚሰራው ራሱ ሉዓላዊው አምላክ ነው። ሉዓላዊ ስንል ሁሉን የሚያውቅ በአንድ ጊዜ በሁሉ ስፍራ ያለ ሁሉን ደግሞ የሚችል ማለታችን ነው። እግዚአብሔር አምላካችን ከሙታን ፊተኛ ሆኖ የተነሳው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ያስነሳቸው ነቢያቶች ያስነሷቸው ሰዎች ነበሩ። ለምሳሌ አልዓዛርን ኢየሱስ ክርስቶስ አስነስቶታል፣ ግን ተመልሶ ሞቷል። ሞትን አሸንፎ ተነስቶ ለዘላለም የተቀመጠው ጌታችን ኢየሱስ ክርስቶስ ብቻ ነው። ስለዚህ ሞት ተሸንፏል። በዚህ ኢየሱስ በኩር ነው። እኛ ደግሞ ሁላችን በመጨረሻው ቀን ኢየሱስ ያስነሳናል። ስለዚህ እግዚአብሔር አድኖናል። ማዳን ብቻ አይደለም፣ ሙላቱን በክርስቶስ በኩል ልኮልናል። እሱ ራስ ስለሆነ ከራስ ወደ አካሉ የሚፈሰው የኢየሱስ ክርስቶስ ሕይወት እግዚአብሔር ያዘጋጀው ዋናው ሕይወት ወደኛ ይፈሳል፣ ወደ ቤተ ክርስቲያን ይፈሳል። ይሄ የሚፈሰው ሕይወት ደግሞ አሁን በዚህ መልእክት በኩል እንደሚደርስ ወደ እናንተ ደግሞ ይደርሳል። ቤተ ክርስቲያን በምታስተላልፈው መልእክት ሁሉ ደግሞ ወደ ሰው ሁሉ ይደርሳል። የቤተ ክርስቲያን ትልቁ ተልእኮ፣ ትልቁ ጥሪዋ፣ ትልቁ ሚሽኗ ይሄ ነው። እግዚአብሔር ሚስዮናዊ አምላክ ነው። ሲጀምር ወደ አዳም ሄዶ አዳም ወዴት ነህ ብሎ አዳምን የፈለገ እግዚአብሔር ነው እንጂ አዳም እግዚአብሔርን አይደለም የፈለገው። ከኃጢአቱ የተነሳ ፈርቶ ነው የተደበቀው። እግዚአብሔር ሚስዮናዊ አምላክ ነው። እግዚአብሔር አብርሃምን ሲጠራ ሚስዮናዊ ስለሆነ ነው። ይስሐቅን ያዕቆብን ሲጠራ እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ፣ የእነዚህ የዋን አምላክ ነኝ ሲል ሚስዮናዊ ነው፣ ልኳቸው ነው። ደግሞ እነሱም ብቻ አይደለም፣ እስራኤልን ሲጠራ እንደ ሕዝብ ሲጠራ ኢሳይያስ 42 ላይ እንደሚናገረው የዓለም ብርሃን አድርጌ ሰጥቼሻለሁ ሲል ሚስዮናዊ እንድትሆን ነው። ተሳክቷል? በእስራኤል በኩል አልተሳካም። እስራኤል ወድቃለች። እንኳን እግዚአብሔርን አምላክ አድርጋ እንኳን እግዚአብሔርን ብርሃን አድርጋ ለዓለም ልታሳወቅ ራሷም ደግሞ እግዚአብሔርን ክዳ ጣዖትን ስታመልክ እግዚአብሔር እያሳለፈ ለአሕዛብ እየሰጠ በአሕዛብ ምድር ግን ክብሩን እየገለጠ አምላክነቱን እያሳየ እስከ ቤተ ክርስቲያን ዘመን ድረስ ቆይቷል። እግዚአብሔር ሉዓላዊ አምላክ ነው። ዓላማው አይሸነፍም፣ ስራውም አይለወጥም። የጀመረውን ስራ እስከ መጨረሻው ቀን ድረስ ይፈጽመዋል። ለዚህም ደግሞ የታመነ ነው። ግን የሚቀር ጉዳይ አለ። እግዚአብሔር ስራውን ጨረሰ። ኢየሱስ ክርስቶስ ስራውን ጨረሰ፣ ተፈጸመ አለ። ከሞት ተነሳ፣ ወደ ሰማይ ሄደ፣ አረገ፣ ተቀመጠ በክብር። መንፈስ ቅዱስ መጣ፣ ቤተ ክርስቲያን ጀመረች። የሚቀረው ምንድን ነው? የሚቀረው ወገኖቼ ይሄን ወንጌል ያልሰሙ ዲያብሎስ አሁንም አእምሯቸውን አሳውሮ የያዛቸው ወደ ሲኦል ከእርሱ ጋር ለፍርድ የሚጠብቃቸው ወደ ሲኦል ሊወስዳቸው የያዛቸው እጅግ በጣም ብዙ ሰዎች አሉ። በሚሊየን የሚቆጠሩ ምናልባትም በቢሊየን የሚቆጠሩ ሰዎች አሉ። ይሄ የሚቀር ከባድ ስራ፣ የኔና የእናንተ የቤተ ክርስቲያን ስራ ነው።
ለዚህም ነው መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ ተብሎ የተጻፈው ለዚህ ነው። ወንጌልን መስበክ ብቻ አይደለም፣ ዲያብሎስ መሸነፉን ማሳየት፣ የትንሣኤው ድል የኢየሱስ ክርስቶስ ሕይወት በሥራ ላይ መሆኑን ማሳየት፣ በመንፈሱ ኢየሱስ ክርስቶስ ዛሬም ሕያው ሆኖ በቤተ ክርስቲያን በኩል ድሉን እየገለጠ እንደሆነ ማሳየት የኔና የእናንተ ሥራ ነው። የቤተ ክርስቲያን ተልእኮ ነው። ስለዚህ በኢሳይያስ አፍ እንደሚናገር ዛሬም እግዚአብሔር እንደዚህ ይላል፣ የጌታንም ድምፅ ሰማሁ፣ ማንን እልካለሁ? ማንስ ይሄድልናል? ለዚህ ጥያቄ ቤተ ክርስቲያን መልስ መስጠት አለባት። እኔና እናንተ መልስ መስጠት አለብን። ኢሳይያስ በወቅቱ መልስ ሰጥቷል። እነሆኝ እኔን ላከኝ አልኩ። እግዚአብሔር ልኮታል። እንደ ኢሳይያስ የአዲስ ኪዳንን ዘመን እንደ ኢሳይያስ ጌታችን ኢየሱስ ክርስቶስ የሚከፍለውን ዋጋ ከድንግል ከመወለዱ ጀምሮ እስከ መስቀል ሞቱ ድረስ ግልጽ አድርጎ ያየ፣ ያንንም ደግሞ ለእኔና ለእናንተ ጽፎ ያስቀመጠ፣ ያስተማረ፣ የሰበከን ነቢይ የለም። ያ የሆነው እነሆኝ ላከኝ ስላለ ነው። እነሆኝ ማለት ይኸው አለሁ፣ ራሴን ሰጠሁ፣ እነሆ እንደፈለግ ተጠቀምብኝ፣ ለዓላማ ተጠቀምብኝ፣ ለዚህ ትልቅ አጀንዳ፣ ሰውን ለሚያድን ለድነት ጉዳይ ተጠቀምብኝ ማለት ነው። እግዚአብሔር ኢሳይያስን ተጠቅሟል። ደግሞም ኢሳይያስ ብቻ አይደለም፣ ጌታችን ኢየሱስ ክርስቶስ ራሱ ፈቅዶ እንደ ሰው እሺ ብሎ ታዞ እስከ መስቀል ሞት እንኳን እሺ ብሎ ተልኮ መጥቶ ስራውን ሰርቷል፣ አገልግሏል። ደግሞ እሱም ብቻ አይደለም፣ ሐዋርያትን አስነስቷል፣ አስተምሯል፣ አዘጋጅቷቸዋል፣ መንገዱን አሳይቷቸዋል። መታዘዝ ምን እንደሆነ፣ የአዳም ባለመታዘዝ እንደወደቀ፣ ለአንድ ፍሬ እንደወደቀ፣ ኢየሱስ ክርስቶስ ግን ለፍሬ አይደለም እስከ መስቀል ሞት እንኳን እንደታዘዘ፣ ይሄንን የምስራች ለማድረስ የታዘዙ ደቀ መዛሙርትን ደግሞ ኢየሱስ አግኝቷል፣ አስተምሯቸዋል። መታዘዝ ምን እንደሆነ አስተምሯቸዋል። እስከ ምን ድረስ ደግሞ ጥጉን አሳይቷቸዋል። እስከዛም ድረስ እንኳን ቢሆን ሄደን የምስራቹን እንድናደርስ ዛሬ እኔና እናንተ ተጠርተናል። ቤተ ክርስቲያን ለዚህ ተጠርታለች። ስለዚህ ኢየሱስ ክርስቶስ አገልግሎቱን በጨረሰ ቀን፣ ደቀ መዛሙርቱን አሰልጥኖ በጨረሰ ቀን እንደዚህ አላቸው። ማቴዎስ 28 ከቁጥር 18 እስከ 20። ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። ራስ ነኝ ያለው ኢየሱስ ለዚህ ነው። ራስንና አካልን መለያየት እንደማይቻል ቤተ ክርስቲያንንና ኢየሱስ ክርስቶስን መለያየት አይቻልም። ራስ ነው። አካሉን ማዘዝ የሚችለው ኢየሱስ ነው። አውቶማቲክ ነው። ይሄ እጅ አሁን እንደዚህ የሚንቀሳቀሰው ወይም አሁን እኔ እየተናገርኩ ያለሁት አእምሮዬ እያዘዘ ነው። ግን አስቤ ቆይቼ አእምሮዬ ምን አለ ብዬ አይደለም። አውቶማቲክ ነው። የምናገርበትን ፍጥነት ታያላችሁ። ይህንን የሚያዘው አእምሮ ነው። አእምሮና አንደበት ተያይዘው እጅም አብሮ በፍሰት እየሰሩ ነው። ኢየሱስ ክርስቶስ እንደዚች አይነት ቤተ ክርስቲያን ይፈልጋል። እርሱ ሲሰራ አብራው ሙቭ የምታደርግ፣ እሱ ሲያደርግ አውቶማቲካሊ የምትሄድ፣ የምትሰራ፣ የምስራቹን የምትሰብክ፣ ሰዎችን የምታድን፣ ኃይሉን የምትገልጥ፣ አጋንንትን የምታወጣ፣ ዲያብሎስን የምታዋርድ፣ ሰዎችን የምታድን አክቲቭ የሆነች ቤተ ክርስቲያንን ይፈልጋል። ለዚህ ደግሞ እኔ አብሬያችሁ ነኝ ይላል። ራስ ነኝ፣ አልለይም፣ እስከ መጨረሻው ድረስ አብሬያችሁ ነኝ ይላል። ቤተ ክርስቲያን ወገኖቼ፣ ይሄ ታላቅ ተልእኮ ብቻ አይደለም። ለዚህ ታላቅ ተልእኮ የሆነው ታላቅ ጉልበት፣ የእግዚአብሔር ጉልበት ራሱ ያለባት ሕያው የሆነች የእግዚአብሔር ልጅ የኢየሱስ ክርስቶስ አካል ነች። በውስጧ ያለው ስርዓት አይደለም፣
በውስጧ ያለው የሰዎች ትምህርት አይደለም። በውስጧ ያለው ሕግና ደንብ አይደለም። ሕግና ደንብ አስፈላጊ ቢሆንም፣ ስርዓት አስፈላጊ ቢሆንም፣ የምንቀመጥበት፣ የምንናገርበት፣ የምናስተምርበት ሌሎች ነገሮች አስፈላጊ ቢሆኑም፣ ምንዘምርበት ማን ፊት ይቆማል፣ እንዴት ይሆናል፣ ፑልፒት የት ጋር ይሆናል፣ እነዚህ ሁሉ አስፈላጊ ቢሆኑም እነዚህ ስርዓቶች በራሳቸው አያድኑም። ዋናው ራስ የሆነው ኢየሱስ፣ ሕያው የሆነው መንፈስ ቅዱስ በውስጧ ሆኖ መስራቱ ነው። ይሄ ወንጌል ጉልበት ያለው ኃይል ያለው የሰውን ሕይወት የሚለውጥ ወደ ዘላለም ሕይወት የሚያመጣ የእግዚአብሔር ኃይል ነው። ይሄ ኃይል ያለባት አካል ቤተ ክርስቲያን ነች። እንግዲህ ባለፈው በተደጋጋሚ እንዳየነው እግዚአብሔር ይሄ ዓላማዬ ተፈጸመ የሚለው ቤተ ክርስቲያን ተልእኮዋን ሚሽኗን በሚገባ ስትወጣ። እንዳልኳችሁ እግዚአብሔር ራሱ ሚስዮናዊ ነው። ኢየሱስ ክርስቶስ ራሱ ሚስዮናዊ ነው። ከሰማይ መጥቶ ተልኮ ወደኛ መጥቷል። በሐዋርያት ዘመን ሐዋርያት ሚስዮናውያን ነበሩ። ወደ ዓለም ሁሉ ሂዱ ተብለዋል። ዛሬም ቤተ ክርስቲያን ሚስዮናዊ ነች፣ ተልካለች። እኔና እናንተ ተልከናል። እንደዚህ አይነት ሚዲያ ይሁን በአካል ፊዚካሊ በሰዎች ጋር በመሄድ ይሁን ይህንን ወንጌል እንድናደርስ ተልኳለን። ኃይልም አለን። የእግዚአብሔር ኃይል ለዚህ ስራ የተሰጠ ነውና የምስራቹ ቃል መነገር ያለበት ያልሰሙ እጅግ በጣም ብዙ ሰዎች ስላሉ ነው። በግሌ በምሰራበት ተቋም ውስጥ ማገለግለው ሚስዮናውያንን በማሰልጠን በማዘጋጀት ነው እና በጣም ብዙ ከሆኑ ሚስዮናውያን ጋር እገናኛለሁ። ስለ ሚሽን በጣም አፕዴትድ የሆኑ መረጃዎች ይደርሱኛል። በጣም የሚያሳዝነው ዛሬ የኢየሱስ ክርስቶስ ስም በዓለም ከሚታወቅበት እጅግ በበለጠ ደረጃ ኮካኮላ በዓለም ይታወቃል። ለምንድን ነው ኮካኮላ በዓለም ከኢየሱስ ክርስቶስ ስም የበለጠ ይታወቀው? ሰዎች ስለሰሩ ነው። የገንዘብ ጥማት ውስጣቸው ስላለ ሰዎች ስላመረቱት፣ ስላከፋፈሉት፣ ስላስተዋወቁትና ሰዎች ጋር እንዲደርስ ስላደረጉት ነው። አመረቱት፣ አስተዋወቁት፣ አከፋፈሉት፣ ሰዎች ጋር ደርሶ እንዲሸጥ አደረጉት። ስለዚህ ሰዎች ሁሉ ኮካን እያወቁ ነው። እኛ ኢየሱስ ክርስቶስ አለን፣ አናስተዋውቀውም፣ አናደርሰውም። ስለዚህ ሰዎች አልሰሙም። ሰዎች ካልሰሙ እንዴት ይድናሉ? በእኛ ሀገር ቤተ ክርስቲያን በጣም በፍጥነት እያደገች ነው። በአፍሪካም ቤተ ክርስቲያን በጣም በፍጥነት እያደገች ነው የሚል አስተሳሰብ አለ። ጥሩ ነው። እግዚአብሔርን እጅግ እናመሰግናለን። በኢትዮጵያ አሁን ከ20% በላይ አልፈናል። እንደተባለው 100 ሚሊዮን እንኳን ብንሆን 20 ሚሊዮን ክርስቲያኖች አሉ እንደማለት ነው። ግን በእግዚአብሔር ፍቅር እነግራችኋለሁ፣ እኔ በጣም ልጅ ሆኜ የኢትዮጵያ ሕዝብ 30 ሚሊዮን ነበር። ማስታውሰው ቁጥር የኢትዮጵያ ሕዝብ ተብሎ ሲጠራ 30 ሚሊዮን ነው። በዛን ጊዜ የነበሩ ክርስቲያኖች ምናልባት 5 ሚሊዮን ይሆናል አላቅም፣ ግን በጣም ትንሽ ናቸው። ከ30 ሚሊዮን 5 ሚሊዮን ነው። አሁን 5 ሚሊዮኑ ከሆነ ዕዳ ነው። በዛ ዘመን 25 ሚሊዮን ወደ ሲኦል ይሄድ ነበር እንደማለት ነው። ዛሬ እኛ 20 ሚሊዮን ነን ብለን በምንሟሟቅበት ሰዓት 80 ሚሊዮን ግን ወደ ሲኦል እየሄደ ነው። ስራ ተሰርቷል ለማለት አይቻልም። ቤተ ክርስቲያን ተልኳን ተወጣለች ለማለት አይቻልም። ህዝብ እየበዛ ስለሄደ ከ5 ሚሊዮን 20 ሚሊዮን ስለደረስን አዝናንቶ የሚያስቀምጥ አይደለም። እኛን አይደለም ማየት ያለብን። ወንጌል ወደ እኛ አይደለም የሚያየው። እኛ ድነናል። ወደ አልዳኖት ነው የሚያየው። ወደ 80 ሚሊዮን ነው የሚያየው። ፎርዛት ማተር ከ80 ሚሊዮን በልጧል እየተባለ ነው የኢትዮጵያ ህዝብ። ወደዛ ህዝብ ነው የሚያየው። ቤተክርስቲያን መውጣት አለባት፣ መናገር አለባት፣ ሚስዮናውያን መላክ አለባት፣ ቃሉን ማድረስ አለባት፣ ወንጌል መስበክ አለባት፣ መናገር አለባት፣ ወንጌል ወዳልደረሰበት ምድር ሁሉ መሄድ አለባት፣ ሚስዮናውያንን ማዘጋጀት አለባት።
ገንዘቧን ኢንቨስት ማድረግ አለባት። ይሄ ትልቅ አጀንዳ ነው። ደህንነት እጅግ አስፈላጊ ነገር ነው ወገኖቼ። ለእግዚአብሔር የልቡን ምት ያህል ነው። ለእኛ ደግሞ ዋናው ጉዳይ ነው። ለወንጌል መስራት አለብን። እውቀታችን ለወንጌል መሆን አለበት። ትምህርታችን ለወንጌል መሆን አለበት። ድግሪያችን ለወንጌል መሆን አለበት። ሀብታችን ለወንጌል መሆን አለበት። ዕድሜያችን ለወንጌል መሆን አለበት። ብንሰራ፣ ብናገባ፣ ብንማር፣ ብንነግድ ሁሉ ለወንጌል መሆን አለበት። ወንጌል ዋናው አስፈላጊ ጉዳይ ስለሆነ፣ የሰው መዳን ጉዳይ ዋና ጉዳይ ስለሆነ ለዚህ ወንጌል ተግተን መስራት አለብን። ቤተ ክርስቲያን እንደገና መነሳት፣ እንደገና ሻይን ማድረግ፣ እንደገና ማብራት አለባት። በዛን ጊዜ እግዚአብሔር ክብር በቤተ ክርስቲያን በኩል ይገለጣል። በዚያን ጊዜ ዲያብሎስ መሸነፉ ይገለጣል። በዛን ጊዜ አጋንንቶች እየጮሁ ይወጣሉ። በዛን ጊዜ ዲያብሎስ ያሰራቸው ነፃ ይወጣሉ። በዛን ጊዜ ለኢትዮጵያ ቤተ ክርስቲያን ብቻ አይደለም፣ ለኢትዮጵያ ሀገራችን፣ ለምስራቅ አፍሪካ፣ ለመላው አፍሪካ፣ ለመላው ዓለም እረፍት ይሆናል። ያለ ወንጌል ወገኖቼ እረፍት የለም። ያለ ወንጌል የሚኖረው እረፍት ጊዜያዊ ነው። ጊዜያዊ ሰላም ልናመጣ እንችላለን። ጦርነትን ለጊዜው ልናፍነው እንችላለን። ታፈን ነው እንጂ አናጠፋውም። ጦርነትን የሚያጠፋው ኢየሱስ ብቻ ነው። ሰይፋችንን ወደ ማረሻ የሚቀይረው እንደ እግዚአብሔር ቃል ኢየሱስ ብቻ ነው። ዛሬ ጦርነትን ብናፍን ነገ ሌላ ነገር ይፈነዳል። በሽታ ሊፈነዳ ይችላል። እሱን ብናፍን ድህነት ይፈነዳል። እሱን ብናፍን ረብሻ፣ በተለያየ ነገር ይፈነዳል። ምክንያቱም እስር ነው። ችግሩ ያለው ኃጢአት ውስጥ ነው፣ ከስር ነው። ኢየሱስ ክርስቶስ ያደረገው ከላይ አይደለም፣ ከስር ነው የፈወሰው፣ ከስር ነው ያወጣው። እንደምታስታውሱት ያንን ሽባ የነበረ ሰው፣ በሽተኛ የነበረ ሰው ወዳጆቹ በጣራ አውርደው ኢየሱስ ክርስቶስ ፊት ባቀረቡት ቀን ኢየሱስ ክርስቶስ ተነስተህ ሂድ ከማለቱ በፊት ኃጢአትህ ተሰረየልህ ነው ያለው። ምክንያቱም የዛ ሽባነት፣ የዛ በሽታ ዋና ስር ኃጢአት ነው። ከዲያብሎስ የመጣ ነው። ከክህደት የመጣ ነው። ከእግዚአብሔር ሕያው ከሆነው ሕይወት ከሆነው ከእግዚአብሔር ከመውጣት የመጣ ነው። እግዚአብሔር ያስቀመጠው አይደለም፣ ዲያብሎስ ያስቀመጠው ነው። ስለዚህ ኢየሱስ ክርስቶስ ኃጢአቱን ይቅር ካለ በኋላ እነዚህ አይሁዶች ተበሳይተው እርሱ ማን ነውና ነው ኃጢአትን ይቅር የሚለው የሚያስተሰርየው ባሉ ጊዜ እንደ የቱ ነው የሚቀለው አላቸው። መፈወስ ነው የሚቀለው ወይስ ኃጢአት ተሰረየችልህ ማለት ነው? ስሩን መንቀል ነው የሚሻለው ወይስ ከላይ ማጽዳት ነው የሚሻለው? ስለዚህ ኢየሱስ ለነሱም ደግሞ ለሰውየውም ደስ እንዲለው ተነሳና ሂድ አለው። ወገኖቼ ኢየሱስ ክርስቶስ ዛሬም ሕያው ነው። በእኔና በእናንተ በቤተ ክርስቲያን ውስጥ ሕያው ነው። ኃጢአትን ስር አድርቆታል፣ አሸንፎታል። ቃሉ ያለው ልባችን ላይ አፋችን ላይ ነው። ያንን ቃል በተናገርንበት መጠን፣ ያንን ቃል ባደረስንበት መጠን ዲያብሎስ የሚገዛው ግለሰብ፣ ዲያብሎስ የሚገዛው ቤተሰብ፣ ዲያብሎስ የሚገዛው ቴሪቶሪ ወይም ሀገር በሉት፣ የትኛውም ስራው ይፈርሳል። እውነተኛ ሰላም ከላይ ከእግዚአብሔር ዘንድ ነው። እውነተኛ ረፍት፣ ዘላቂ ረፍት፣ የዘላለም ረፍት ከላይ ከእግዚአብሔር ዘንድ ነው። እኔና እናንተ በጊዜያዊ ነገር አንደለልም። በጊዜያዊ ሀብት፣ በጊዜያዊ ትምህርት፣ በጊዜያዊ ስራ። እነዚህ ጊዜያዊ ናቸው። ጥሩ መጥፎ ናቸው ማለት አይደለም፣ ጥሩ ናቸው። ወደ ዘላለም ሕይወት ግን አያደርሱንም። የዘላለም ሕይወት ስለ ማግኘታችንም ማረጋገጫ አይሆኑንም። ማረጋገጫችን የናዝሬቱ ኢየሱስ ወንጌል ነው። ለዚህ ነው ወደ ዓለም ሁሉ ሂዱ የሚለው። መሄድ አለብን፣ ማድረስ አለብን። ዕድሜያችንን፣ ጊዜያችንን ሁሉ መስጠት አለብን። እግዚአብሔር የታመነና ጻድቅ ነው። ለዚህ ነው ጳውሎስ በእኔ እንደሚሰራው እንደ አሰራሩ መጠን እየተጋደልሁ ደክማለሁ ይላል። ይህን ወንጌል አደርሳለሁ፣ ለአሕዛብ እንደተጠራው አውቃለሁ ይላል። እግዚአብሔር በቸርነቱ ይህንን ታላቅ ዕድል ሰጥቶናል። አብረነው እንድንሰራ እግዚአብሔር ጋብዞናል። ይህን ብናደርግ ራእይ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 እንደሚናገረው
ወንጌል ሰብከን ሰዎች ወንጌል ካመኑ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። እነሆ አሮጌው ነገር አልፏል፣ ሁሉም አዲስ ሆኗል። ሁሉን አዲስ ለማድረግ የተጠራችሁ የእግዚአብሔር ቅዱሳን ቤተ ክርስቲያን ከአሮጌ ነገር ጋር አትቀመጡ። እምቢ በሉ፣ ተነሱ፣ ወንጌልን ስበኩ። እግዚአብሔር በእናንተ አዲስን ነገር ያደርጋል። በቤተሰብ በሀገር ደረጃ እግዚአብሔር አዲስ፣ በአህጉር ደረጃ በዓለም ደረጃ እግዚአብሔር አዲስ ነገር ያደርጋል። ተነሱ፣ አብረነው እንስራ። ራእይን አንብቤ ይጨርሳል። የመጨረሻው ራእይ እግዚአብሔር ምንድነው? ራእይ 7 ከቁጥር 9 እስከ 12 እንደዚህ ይላል። ከዚህ በኋላ አየሁ፣ እነሆ አንድ እንኳ ሊቆጥራቸው የማይችል ከሕዝብና ከነገድ ከወገንም ከቋንቋም ሁሉ እጅግ ብዙ ሰዎች ነበሩ። ነጭ ልብስም ለብሰው የዘንባባም ዝንጣፊዎች በእጆቻቸው ይዘው በዙፋኑና በበጉ ፊት ቆሙ። በታላቅ ድምፅም እየጮኹ በዙፋኑ ላይ ለተቀመጠው ለአምላካችንና ለበጉ ማዳን ነው አሉ። መላእክቱም ሁሉ በዙፋኑና በሽማግሌዎቹ በአራቱም እንስሶች ዙሪያ ቆመው ነበር። በዙፋኑም ፊት በግንባራቸው ተደፉ፣ ለእግዚአብሔርም እየሰገዱ አሜን፣ በረከትና ክብር፣ ጥበብም፣ ምስጋናም፣ ውዳሴም፣ ኃይልም፣ ብርታትም ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን፣ አሜን አሉ። የዚህ ሕዝብ አካል ስላደረገን እግዚአብሔር እናመሰግናለን። ሌሎች ዘመዶቻችን፣ ጎረቤቶቻችን፣ ጓደኞቻችን፣ በዓለም ያሉ ያልዳኑ ሰዎች ሁሉ ወደዚህ ይግቡ። አብረን በዛን ቀን እግዚአብሔርን እንድናመልክ እንድንሰግድለት፣ በዙፋኑ ለተቀመጠው ለታረደው በግ ክብርን እንድንሰጥ፣ ደግሞም እግዚአብሔር ልጁን ኢየሱስ ክርስቶስን በእኛ እንዲገልጥ እግዚአብሔር ጥበብንም ማስተዋልንም ቅዱሱን መንፈሱንም እርዳታውንም ያደርግልን። እንጸልይ። ዛሬም ፕሮግራም በዚህ እንጨርሳለን። እግዚአብሔር አምላካችን ሆይ ስለረዳህን፣ በእነዚህ 4 ክፍሎች ስላስተማርከን፣ ስለ ዋናው የልብህ ጉዳይ ያንተ የልብ ምት ስለሆነው ስለ ሰዎች መዳን ልጅን አሳልፈ ስለሰጠህበት ከኃጢአት መዳን፣ ከዲያብሎስ መዳን፣ እግዚአብሔር ከእርግማን መዳን፣ ከሲኦል መዳን ጉዳይ ስላስተማርከን በኢየሱስ ክርስቶስ ስም እናመሰግንሃለን። አሁንም እግዚአብሔር ሆይ ደግሞ ይሄ ወንጌል ወዳልደረሰበት እንዲደርስ ቤተ ክርስቲያንን እንድታነቃቃ እንድትሰራ፣ እንደ ኢሳይያስ አለሁ እነሆኝ የሚሉ ሰዎችን እንድታስነሳ፣ ቤተ ክርስቲያን እሺ ብላ ለወንጌል ያላትን ሁሉ ኢንቨስት እንድታደርግ፣ ካንተ ጋር አብራ እንድትሰራ፣ ሚስዮናውያን ከምድራችን እንዲወጡ፣ ሰዎች ወንጌል እንዲደርሳቸው እንዲድኑ እንድትሰራ በኢየሱስ ስም እንጸልያለን። በሰማይ በምድር ክብር ለአንተ ብቻ ይሁን፣ በጌታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ።